السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وأصحابه أجمعين. بمجمع الرجاء الله عز وجل الذين يتكبروا كأناتك سلام ورن الله يتمسكن هنا الحمد لله رب العالمين. ترى الذي كأناتك لجوا تقرأ ميفلقوا بدم القرآن الكرباتشو يمكبا ሰዎች በለጠ አላህን መፍራትን ሊለማመዱባቸው የሚገቡ ናቸው። አላህ ተባረከ ወተዓላ የጾም አያዎች መጀመሪያ ላይ እንደተናገረው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። እናንተ ያመናችሁ ሰዎች ጾም በእናንተ ላይ ግዴታ ሆኗል፣ ከእናንተ በፊት በነበሩት ላይ ግዴታ እንደሆነ ሁሉ የአላህን ተቅዋ ታገኙ ዘንድ ብሏል። ዓላማችን ተቅዋን መሰነቅ ነው፣ ተቅዋን መያዝ ነው፣ ተቅዋን መለማመድ ነው። ይሄ ጾም ደግሞ አላህ Subhanahu Wa Ta'ala ግዴታ እንዳደረገው ሲናገር ከዚህ በፊትም ግዴታ ያደረገባቸው ሰዎች እንደነበሩ የነገረን ይሄ ተእኒስ ይባላል። ወይም ሰዎች ኡንስ እንዲያገኙ ጭረታቸውን እንዲያስወግዱ የሚያደርግ ነው። ለምን በእናንተ ላይ ብቻ ግዴታ ሆኗል ተብሎ በነበረ ኖሮ ሰዎች ብቸኝነት ይሰማቸው ነበረ። የተለያዩ መሳኢቦችን በተመለከተ ሰዎች ሙሲባ የደረሰበትን ሰው ሲያዩ እንደሚጽናኑት ሁሉ የሆነን ግዴታ የተወጣን ሰው ሲያዩ እኔም መወጣት እችላለሁ ብለው ተስፋ እንደሚያደርጉት ሁሉ አላህ Subhanahu Wa Ta'ala ይሄን ግዴታ ከእናንተ በፊት የነበሩ ሰዎችም ተወጥተውታል፣ ተግብረውታል ብሎ ሲል እኛም እንደዚሁ እንድንወጣውና እንድንተገብረው ትልቅ ፈር የሚሰጥ ነው። አላህ ተባረከ ወተዓላ በዚህ በረመዳን ከሚፈልገው ነገር አንዱ ቁርአን መቅራት ነው። ቁርአን መቅራት በጣም አስፈላጊ በመሆኑ የጾም አያዎች ላይ ተጠቅሷል። ሻህሩ ረመዳን الذي انزل فيه القرآن ቁርአን የተወረደበት የረመዳን ወር ነው የምትጾሙት የሚል እናገኛለን ቁርአኑ ላይ ወይም አያቱ ሲያም ውስጥ እናገኛለን። የጾም አያዎች ውስጥ ይሄን እናገኛለን። ይሄ የተደረገበት ምክንያት ቁርአንና ጾም እጅግ የተገናኙ በመሆናቸው ነው። በሐዲስ ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጾምና ቁርአን ለአንድ ሰው ሸፊዕ ሆነው የቂያማ ቀን እንደሚመጡ ተናግረዋል። እና ቁርአኑ ምን ይላል? መናዕቱሁ አነውማ ቢለይል በሌሊት መተኛትን ከልክየው ነበረ ብሎ አላህ ዘንድ ሸፋዓ ይሆንለታል። ጾሙ ደግሞ መናዕቱሁ الشهوة بالنهار በቀን የሚፈልገውን ነገር ከማድረግ ሸህዋውን ከልክየዋለሁ። ምግቡን፣ መጠጡን፣ ከባለቤቱ መገናኘትን እነዚህን ሁሉ ከልክየው ቆይቻለሁ ብሎ ይላል። እናም ፈየሽፈዓኒ عند الله عز وجل አላህ ዘንዳ ሸፋዓ ያደርጋሉ። ወዩሸፈዓን ሸፋዓቸውንም አላህ ይቀበላቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብቻውንም እንደዚሁ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም يقرأ القرآن فإنه يأتي شفيعا لأصحابه يوم القيامة قرآن قروا السكو يلالو في صحيح مسلم بان الحديث يقياما كان لم يقروا تسوت شفيع هنا أمالاج هنا يمتال بلو نبي صلى الله عليه وسلم تناقروا اندزوا بللا حديثاتو يا الله نبي صلى الله عليه وسلم عندن حسنا مي سراسو من عمل حسنا فله 10 أمثالها أن الخير سرا مي سراسو بأسر الله يبازلتال بلو تناقرونا إهن قرآن عنصر من قرأ حرفا من كتاب الله فله بكل حرف 10 حسنات كالله سبحانه وتعالى كتاب أنديت حرف من كراسو بيانا أنه حرف 10 حسنة له. لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف. إيه صوت ፊደል አንድ ላይ ተጣብቆ የሚነበበውን አሊፍ ላም የሚለውን አንድ ፊደል ነው ብያለንም። አሊፍም ራሱን የቻለ አንድ ሐርፍ ነው፣ ላምም ራሱን የቻለ አንድ ሐርፍ ነው፣ ሚምም ራሱን የቻለ አንድ ሐርፍ ነው። አንድ ሰው 30 ሐሰናት የሚያገኝበት ነው ብላ እንዲሁም ከአብዱላህ ብን ዐምር በተወራ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም يقال لصاحب القرآن يوم القيامة اقرأ ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأها. قرآن لم يقرأ سو زاري بالدنيا لين የቂያማ ቀን ይባላል የጀነትን ፎቆች እየወጣ
اقرأ ይባላል قرأ ورتل وارتقي አንብበው ቁርአኑን አሳምረህ የጀነትንም ደረጃዎች ውጣ فإن منزلتك ያንተ ስፍራ የምትሰፍረው የምትቀመጠው عند آخر آية تقرأها متقرات የመጨረሻ አያ ዘንድ ነው ይባላል ብለው የአላህ መልእክተኛ አለይሂ ሰላቱ ወሰለም የጀነት ደረጃ በቁርአን እንደሚገኝ የተናገሩበትም ሐዲስ እንደዚሁ ይገኛል። የቁርአንን ختማ በተመለከተ መልእክተኛው ሰለላሁ ዐለይሂ ወሰለም አሁን ስሙላ ነሳነው ሱሐቢ ለአብዱላህ ብን ዑመር እየመከሩት በየወሩ ቁርአንን እንዲያختም መክረውታል። እሱ በተወሰነ መልኩ ቁርአንን ቶሎ ቶሎ አختማለሁ ብሎ የቤተሰቡንም ሐቅ እያጓደለ ስለነበረ የመከሩት መልእክተኛው ሰለላሁ ዐለይሂ ወሰለም በየወሩ አንዴ ቁርአንን ቅራ ብለውታል። اقرأه في كل شهر እየወሩ አንድ ጊዜ ቁርአኑን ቅራው ብለውታል። ይሄ ከረመዳን ውጭ ባለው ማለት ከዛ በኋላ ከዛ በላይ እችላለሁኝ ችሎታ አለኝ ጉልበት አለኝ ሰዓት አለኝ መቅራት እችላለሁ ብሎ ሲላቸው اقرأه في العشرين በ20 ቀናቶች አንድ ጊዜ እያደረክ ቅራ ብለውታል። እዛም እኔ አስተطيع أفضل من ذلك ከዛ በላይ መስራት እችላለሁ ቁዋም አለኝ ብሎ ሲላቸው اقرأه في كل 10 በየ10 ቀን አንድ ጊዜ ቁርአኑን አختመው ብለው መክረውታል። ከዛ በላይ እችላለሁ ብሎ ሲል في كل 7 ብለውታል። በየ7 ቀን አንድ ቀን ቁርአን በየ7 ቀን አንዴ ለማختም ሞክር ብለውታል። المهم አንድ ሰው በወር አንዴ እንዲያختም ይፈልጋል ማለት ነው። ሸሪዓው በወር አንዴ ቁርአን እንዲቀራና እንዲያختም ይፈልጋል። ረመዳን ውስጥ ሲሆን ደግሞ የተለያዩ የሆኑ ዑለማዎች እንደሚናገሩት እናም ከትላልቅ ከሚባሉ አኢማዎችም እንደተገኘው ቁርአን ረመዳን ውስጥ ኢክሳሩ ይወደዳል፣ ማብዛቱ ይወደዳል። እንግዲህ የቁርአን አቀራር ሁለት አይነት አቀራር አለው። አንደኛው ከስራው ተፈልጎ የሚቀራበት አለ። ከስራው ወይም ብዛቱ ተፈልጎ ከሚያልለው አለ ብዛቱ ተፈልጎ የሚቀራበት አለ። ሌላኛው አቀራር ከይፍያው ተደብሩ ተማዑል ተፈልጎ የሚቀራ አቀራር አለ። ሁለቱም አንድ ሰው አስችሎት አንድ ቁርአን ማختምን በተደብሩ የሚቀራው አንድ ፕሮግራም ቢኖረው አንድ ደግሞ ቶሎ ቶሎ የሚቀራበት ፕሮግራም ቢኖረው መልካም ነው። አንዳንድ ዑለሞችን መከሩት። በአብዛኛው ግን ዑለሞቹ ዘንድ ያለው አቋም በዚህ በረመዳን ሲሆን ኢክሳር ላይ ማተኮር ነው። ኢክሳር ላይ ማተኮር ነው። የትኛው ይበልጣል ተብለው بعض اهل العلم ሲጠየቁ ለምሳሌ ሼኹ ልኢስላም ተይሚያ ረሂመሁላህ ይመሰለ የሚበልጠው በከይፍያ በኩል ከሆነ የተደብር ቂራአ ይበልጣል። ሰዋቡን ቶሎ ቶሎ ከሐርፉ በኩል ያለውን ሰዋብ ለማግኘት ከሆነ ብዙ ማختም ይበልጣል። ይሄንን ብለው ተናግሯል እንጂ ይሄ ይበልጣል ብለው እንኳን ለመወሰን ይከብዳል ማለት ነው። እንግዲህ አንድ ስራ የቁጥር ብዛትና የጥራት ብዛት ይኖራል አይደለም? የጥራት ብዛቱ የተደብር አቀራር ይበልጣል። አላህ Subhanahu Wa Ta'ala ልክ በኢክሳር እንደሚመነዳው በኢትቃን ይመነዳል። በኢክሳር እንደሚመነዳው በማብዛት እንደሚመነዳው በማሳመር ይመነዳል። ስለዚህ አሳምሮ የቀራበት አይነት ሰዋብ ይኖረዋል። ያኛው ደግሞ የቀራበት ብዛት ሰዋብ ይኖረዋል ማለታችን ነው። ስለዚህ ወይ በሁለት አይነት መንገድ ቁርአንን ማختም ወይም መቅራት ነው በዚህ በረመዳን አሊያ ከረመዳን ውጪ አንዳንድ ኢማሞች የሚሉት እሱ ነው። ከረመዳን ውጪ ያለውን ሰዓት የተደብር ቂራአ መቅራት ረመዳን ላይ የማብዛት ቂራአ መቅራት ይሄ እና ኢማም ሻፊዒ ረሂመሁላህ ሲከተሉት የነበረው ይሄንን ነው የሚመስለው። ኢማም ሻፊዒ ረሂመሁላህ በቀን 2 ጊዜ ያختሙ ነበር። ከሰለፎቹ በየቀኑ የሚያختሙ ወይም ደግሞ ለማختም የቀረበ የሚያختሙ ነበሩ። ወደ 20 ጊዜ የሚያختሙ 20 ምናምን ጊዜ የሚያختሙ አንዳንዶቹ 30 የሚያختሙ በዚህ በረመዳን ማለት ነው። አንዳንዶቹ ደግሞ ቀደም እንደተጠቀሰው ኢማም ሻፊዒ መሰለ 60 የሚያختሙ። አንድ ሰው እንዴት 60 ያختማል ከተባለ ያختማል። ዛሬ ሞባይል አጠቃቀማችንን ማየት ነው። ይሄ ትልቁ ደሊል የኛ የሞባይል አጠቃቀም ደሊል ይሆናል። አንድ ሰው የሚወደውን ነገር እጅግ ያበዛዋል።
በተለይ ያ ሰው በዛ ነገር ላይ በጣም ዕውቀቱ ሰፊ ከሆነ የዛን ነገር የመጨረስ እድሉ ከሌሎቹ የሰፋ ነው የሚሆነው። አልኢማሙ ነወዊ ረሂመሁላህ በተለይ አረብ ሲሆን አንድ ሰው ቁርአን የመክተም ፍጥነቱ ፈጣን እንደሚሆን ይናገራል። አረቦች ሲሆኑ በጣም ቁርአንን የመክተም ጊዜያቸው በጣም ከሐበሻ የጠበበ ነው የሚሆን። አረብ ሆኖ አንድ ሰው ሐሽምይ ናቸው እኮ ከአረብም የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ናቸው። ኢማሙ ሻፊዒ ሐሽምይ ሆነው አረብ ናቸው። ያንን የሚያክል ኢማም ናቸው፣ ዓሊም ናቸው። እያንዳንዷን ሐርፍ የቁርአን ሐርፍ ምን እንደተፈለገባት የሚያውቁ ናቸው። ስለዚህም በጣም ሊፈጥኑ የሚችሉበት አቅም አላቸው ማለት ነው። በጣም ሊፈጥኑ የሚችሉበት አቅም አላቸውና ይሄ በጣም ሊገርመንም አይገባም። አንድ ሰው በቀን ከ10 ሰዓት በላይ የሚቀራ ከሆነ ቁርአን ያተክማል። ወደ 8 ሰዓት የሚቀራ ከሆነ የረመዳን 25 ጊዜ እንደዚህ ወደ 20ዎቹ አቅራቢያ የማክተም እድሉ ሰፊ ነው የሚሆነው። በቀን ወደ 8 ሰዓት የሚሰጥ ከሆነ በቀን ከ10 ሰዓት በላይ እስከ 12 ሰዓት የሚሰጥ ከሆነ በእኛ አቀራር በሐበሻ አቀራር የማክተም እድሉ ሰፊ ነው የሚሆነው። ስለዚህም ከ24ቱ ሰዓት ወደ 10 ሰዓትና 10 ምናምን ሰዓት ቁርአን ጋር ማሳለፍ ይፈልጋል ማለት ነው። ይሄ እንግዲህ ከፕሮግራም አድርገን ብንሰራው እናገኘዋለን እንዴት አድርገው ልናኸትም እንደምንችል ማለት ነው። አላህ ሱብሓነሁ ወተዓላ አላህ ይርዳን። አላህ ፍጹም የማይከስር የሆነ ቲጃራ ያላቸውን ሰዎች ሲናገር ከሱ ጋር ኢነለዚነ የትሉነ ኪታበላህ ወአቃሙ ሰላህ ወአንፈቁ ሚማ ረዘቅናሁም ሲረን ወዐላንያ የርጁነ ቲጃረተን ለን ተቡር። የአላህን ኪታብ የሚያነቡ የሆኑ ሰዎች፣ ሰላታቸውን በትክክል የሚያቋቁሙ የሚሰግዱ የሆኑ ሰዎች፣ አላህ ከሰጣቸው በሚስጥርም ይሁን በገሃድ የሚለግሱ የሆኑ ሰዎች የማይከስር ንግድን የሚፈልጉ እነሱ ናቸው ሲል አላህ ተባረከ ወተዓላ ይናገራል። ከዚህ የመጀመሪያውን ሲጀምር የተናገረው እነለዚነ የትሉነ ኪታበላህ የአላህን ኪታብ የሚያነቡ ብሎ ነው የሚጀምረው። አላህ ሱብሓነሁ ወተዓላ ቁርአንን ደጋግሞ ማንበቡን አላህ ይክፈትልን። እንግዲህ ሰው ካልከፈተለት እኮ ምን ያደርገዋል? አላህ ካልከፈተለት ምግብ ሰው ስለቀረበ አይበላውም አይደለም። ልክ እንደዚሁ ቁርአንን የመሰለ ትልቅ እድል ከፊት ለፊታችን አለ። ቁርአን መቅራት ለራሳችን ነው የሚጠቅመው፣ ለሩሃችንን ያድሳል። ሰዎች የተለያየ እንግዲህ ኢማንህን ከፍ ማድረጊያ ብለው የሚሞክሩት ነገር ይኖራል። እንደ ኢማን ግን እንደ ቁርአን ግን ኢማንን የሚያስተካክል ከፍ የሚያደርግ የሰውን ወንጀል የሚያጠብ ሰውን ከፍ የሚያደርግ ደረጃውን ከአላህ ዘንዳ የሚያልቅ ነገር የለም። ቁርአን ሸረፍ ነው። አላህ ሱብሓነሁ ወተዓላ ዚክራችን በቁርአን ውስጥ መሆኑን ይናገራል። ዚክሩኩም ይላል፣ የእናንተ ሸረፋችሁ ክብራችሁ በሱ ውስጥ ያለውን ጂሃድ ቢባል ትግል ቢባል እንደ ቁርአን መታገያ የለም። ነፍስን ለመታገል ቁርአን የመሰለ ነገር የለም። ሸይጣንን ለመታገል ቁርአን የመሰለ የለም። ኩፋሮችን ለመታገል ሙናፊቆችን ለመታገል ቁርአንን የመሰለ የለም። ወጃሂድሁም ቢሂ ጂሃደን ከቢራ በቁርአኑ ትልቁን ትግል ታገላቸው። በሱ በቁርአኑ ነው ታገላቸው እያለ አላህ ሱብሓነሁ ወተዓላ የሚለውና ትልቁን መሳሪያ እንዳንጥለው እንዳንተወው ከአላህም ዘንድ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም እንዳንከሰስ ጥንቃቄ እናደርግ። ነቢ መሐመድ ዐለይሂ ሰላቱ ወሰላም ወደ አላህ ስሞታ ካቀረቡባቸው ነገሮች አንዱ ቁርአን ላይ የተዘከረው ይሄ ነው። ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። መልእክተኛው አለ ይላል ያ ረቢ ጌታዬ ሆይ ኢነ ቀውሚ ህዝቦቼ ኢተኸዙ ሃዘል ቁርአነ መህጁራ ይሄንን ቁርአን ወዲያ የተተወ አደረጉት። ወዲያ የተተወ የማያነቡት የማይሰሩበት በሱ መድኃኒት የማይፈልጉበት በሱ መዳኘት የማይፈልጉበት አደረጉት። እንግዲህ ሀጅረል ቁርአን አለማንበቡ ሀጅር ነው። ቁርአንን አለመማር ሀጅር ነው። ቁርአን አለማስተማር ሀጅር ነው። ቁርአንን መተው የሚባለው አለመማሩ መተው ነው። አለማስተማሩ መተው ነው። አለማንበቡ መተው ነው። በቁርአን ሽፋ ነው ቁርአን ብሎ አምኖ አንድ ሰው ፋቲሓ ቀርቶ የተለያዩ የሆኑ ሱወሮችን ቀርቶ በራሱ ላይ እንደ መድኃኒት አለመጠቀሙ መተው ነው። አንድ ችግር ተፈጥሮ ና ወደ ቁርአን እንመለስ ብሎ አለመዳኘቱ ቁርአንን መተው። እነዚህ ሁሉ አሁን የጠቀስኳቸው ነገሮች ቁርአንን መተው በሚለው ውስጥ ይገባሉ፣ ከአላህ ዘንድ ያስከስሳሉ ማለት። ስለዚህም ወደ ቁርአን መመለስ ያስፈልጋል። ቁርአን የመሰለ ኢማን የሚጨምር ከአላህ ዘንድ ሐሰና የሚያበዛ ወንጀልን የሚያራግፍ ደረጃ የሚጨምር የኡማውን ክብር የሚያመጣ ነስርን የሚያቀርብ ነገር የለምና
ወደ ቁርአን መመለስ ያስፈልጋል። ቁርአን አብዝተን መቅራት ያስፈልጋል። አላህ ሱብሓነሁ ወተዓላ ከቁርአን ሰዎች አላህ ያድርገን። ነስአሉላህ ዐዘ ወጀለ አን ዩባሪከ ፊማ ቀረእናሁ ወአን የዚደና ሚን ቂራአቲል ቁርአን ወልዐመል ቢሂ። አላህ ሱብሓነሁ ወተዓላ በሱ በቁርአኑ መስራትንም እሱ ይጨምረን። በቁርአኑ የምንጠቀም የቁርአኑን በረካ የምናገኝም ሰዎች አላህ ያደርገን። ከቁርአን ጋር ያለንን ትስስር አላህ ያጠንክርልን። ከቁርአን የሚያዘናጋን ሁሉ አላህ ያዘልን። ሰላም አለይኩም ወራህመቱላሂ ወበረካቱህ።